ሰላም ፍቅር በመላው ዓለም ለምትገኙ ሰላምና ፍቅር አብዝቼ የተመኘሁላችሁ ለእናንተ። እንግዲህ ዛሬም በአዲስ ነገር ብቅ ብዬላችኋለሁኝ። ሄርሜላ ማንን ቅኔ መንካት እንደፈለገች እኔ አልገባኝም። እናንተ ከገባችሁ ትነግሩኛላችሁ። የጻፈችው መልእክት ለማን እንደሆነ ለአብርሽ እንደሆነ ለሩታ እንደሆነ አላቅም። ብቻ እናንተ ከገባችሁ ለእኔ በኮሜንት ስር እንድትነግሩኝ በትህትና ጠይቃለሁኝ። ላይክ ሳታደርጉ እንዳታልፉ። ቤቴን ሰብስክራይብ ብሏል ምልክት የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ እናንተ ጋር ያንን ማድረግ እንዳትረሱ። እኔን ማበረታታት ከጎኔ ስለሆናችሁ ከልቤ አመሰግናለሁኝ። ወደ ጉዳይ እመጣለሁኝ ውዶቼ። በቀን ቅኔን መንካት ማን እንደፈለገች አላቅም። ቅኔው ላንብብላችሁ። ምን ይላል መሰላችሁ? ከጎዳህ ነገር ማገገም ካልቻልክ ያልጎዱህንም ሰዎች መጉዳት ትጀምራለህ እትልና የልብ ቅርጽዋን ትሰጠዋለች። ግን ለማይሆን አላቅም። እናንተ የምታውቀው ከሆነ ንገሩኝ፣ ልድገምላችሁ። ከጎዳህ ነገር ማገገም ካልቻልክ ያልጎዳህንም ሰዎች መጉዳት ትጀምራለህ። አልገባኝም ነገርየው ወዴት እያመራ እንደሆነ እኔ አልገባኝም። እናንተስ ምን ትላላችሁ? ይሄ መልእክት ለማ ይመስላችኋል? ወይኔ ቢስሚላ፣ ይሄ መልእክት ለማ ይመስላችኋል? ለማ ይመስላችኋል? ይሄን ቅኔ ለማ ይመስላችኋል? እውነት በነገራችን ላይ የጎዳህን ነገር ማገገም ካልቻልክ ትክክል ነው። ያልጎዱህም ሰዎች ልትጎዳ ወይም ልታስቀይም ትችላለህ። በዚህ እደግፋለሁ። ንግግሩ በጣም አሪፍ ነው፣ ግን ቅኔው ስላልገባኝ እናንተ ደግሞ እንድታስረዱኝ በትህትና ጠይቃለኝ። ኮሜንት ስር ደግሞ እስኪ አጥለቅልቁት ጀግና 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 እያላቸው አጥልቅልቅልቅ አድርጉት። በነገራችን ላይ በቀጣይ ቪዲዮ ሩታ በለቀቀችው መልእክት እመልሳለሁ። በዛውም ልክ እናንተ የቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። እወዳችኋለሁኝ። በጣም ነው የማመሰግነው። ክበሩልኝ።